ዓለም አቀፍ ሕጎች ሁሉንም ሀገራት እኩል ያሰራሉ ብለው ያስባሉ? ተሳስተዋል። በአሁኑ ሰዓት ዓለማችንን ከኒኩለር ጥፋት ጠብቋታል የሚባለው ትልቁ ስምምነት ለጥቂት ኃያላን ሀገራት ብቻ የኒኩለር ቦምብ የመታጠቅ ሕጋዊ መብት ሲሰጥ፣ የቀረውን ዓለም ግን እጅና እግሩን አስሮታል። ይህ ስምምነት የዓለምን ሰላም እያስጠበቀ ነው ወይስ የኒኩለር አፓርታይድ መዋቅር? የሚገርመው ግን ይህ አስፈሪ ስምምነት ውስጥ አንድ ሚስጥራዊ የኋላ በር አለ። አንቀጽ 10 ይባላል። ማንኛውም ሀገር ብሔራዊ ጥቅሜን አደጋ ላይ ነው ካለ በ3 ወር ማስጠንቀቂያ ብቻ ስምምነቱን ጥሎ የመውጣት ሕጋዊ መብት አለው። ሰሜን ኮሪያ ይህንን ክፍተት ተጠቅማ ዓለምን ስታናውጥ፣ አሁን ደግሞ ኢራን በዚያው በር ለመውጣት ጫፍ ላይ ትገኛለች። አንድ ሀገር ዩራኒየምን ለሕክምና አበለጽጋለሁ የማለት መብት አለው። ነገር ግን የዓለም ሀያላን በወታደራዊ ኃይል ጭምር እርምጃ ለመውሰድ የሚነሱበት ያ ቀይ መስመር የትኛው ደረጃ ላይ ነው? ዓለም አቀፉ የአቶሚክ ኤጀንሲስ በአንድ ሉዓላዊ ሀገር ላይ ድንገተኛ ፍተሻ ለማድረግ ያለው ሕጋዊ ስልጣን ምን ያህል ነው? መርማሪዎችንስ አልቀበልም የማለት መብት አለው ወይ? ስምምነቱን ጨርሶ ያልፈረሙት እስራኤል፣ ህንድና ፓኪስታን ቦምብ መታጠቃቸው ሕጋዊ ነው? በ2021 የጸደቀው የኒኩለር መሳሪያን ሙሉ በሙሉ ያገደው አዲሱ ስምምነትስ የሀያላኑን የበላይነት ይሰብረው ይሆን? በዛሬው ልዩ ትንታኔያችን ከወረቀት በስተጀርባ ያሉትን አስፈሪ የጂኦፖለቲካዊ ሚስጥሮች፣ የሕግ ክፍተቶችና ዓለምን ያንቀጠቀጡ ቀይ መስመሮችን ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የኒኩለር መሳሪያዎች እንዳይስፋፋ የሚከለክለው ስምምነት በዓለም አቀፍ ደህንነትና ዲፕሎማሲ ታሪክ ውስጥ ካሉ እጅግ ወሳኝና መሰረታዊ ሰነዶች አንዱ ነው። ይህ ስምምነት እንደ አውሮፓውያን አቆጣጠር በ1968 ለፊርማ ክፍት ሆኖ በ1970 በይፋ ስራ ላይ ከዋለ ጀምሮ የኒኩለር ጦርነት ስጋትን በመቀነስ ረገድ የጀርባ አጥንት ሆኖ አገልግሏል። ነገር ግን ይህ ስምምነት ሉዓላዊ ሀገራትን በሕግ የሚያስገድደው እንዴት ነው? ጥሰቶች ሲፈጸሙስ ምን አይነት እርምጃዎች ይወሰዳሉ? የሚለው ጥያቄ የዓለም አቀፍ ሕግና የጂኦፖለቲካ ዋና ማዕከል ነው። ይህ በሕግ የተሳሰረው ዓለም አቀፍ ስምምነት ነው። በዓለም አቀፍ ሕግ መሰረት በተለይ በቬና የውል ስምምነት አንድ አገር ስምምነቱን ፈርሞ ካጸደቀ በውስጥ ያሉትን ግዴታዎች በቅን ልቦና የመፈጸም ሕጋዊ ግዴታ አለበት። ስምምነቱ በሁለት ዋና ዋና የሀገራት ጎራዎች መካከል የተደረገ ታሪካዊ ታላቅ ስምምነት ላይ የተመሰረተ ነው። አንደኛው የኒኩለር ታጣቂ ሀገራት እንደ አውሮፓውያን አቆጣጠር ከጃንዋሪ 1 1967 በፊት የኒኩለር መሳሪያን ያፈነዱ አምስቱ የጸጥታው ምክር ቤት ቋሚ አባላት አሜሪካ፣ ሩሲያ፣ ብሪታንያ፣ ፈረንሳይና ቻይና ናቸው። ሁለተኛው ደግሞ የኒኩለር ታጣቂ ያልሆኑ ሀገራት ከነዚህ 5 ሀገራት ውጭ ያሉና የኒኩለር መሳሪያን ላለማልማት ወይም ላለመታጠቅ ቃል የገቡ ዓለም አቀፍ ማህበረሰብ አባላት አሉ። ስምምነቱ ሕጋዊ አስገዳጅነቱ በ3 ዋና ዋና ምሰሶች ላይ የቆመ ነው። የመጀመሪያው በአንቀጽ 1 እና 2 መሰረት የኒኩለር ባለቤቶቹ መሳሪያውን ወይም ቴክኖሎጂውን ለሌላ ሀገር አሳልፈው ላለመስጠት በሕግ ተገደዋል። ታጣቂ ያልሆኑ ደግሞ የኒኩለር መሳሪያን ላለመቀበል፣ ላለማምረትና ዲዛይኑን እንኳን ላለመፈለግ ቃል ገብተዋል። ሁለተኛው በአንቀጽ 6 መሰረት 5ቱ የኒኩለር ኃይሎች የኒኩለር መሳሪያ ውድድርን ለማቆምና ሙሉ በሙሉ ትጥቅ ለመፍታት የሚያስችል ድርድር በቅን ልቦና ለማድረግ በሕግ ተገደዋል። ሌላኛው ደግሞ በአንቀጽ 4 መሰረት ስምምነቱን ያከበሩ ሀገራት በሙሉ የኒኩለር ቴክኖሎጂን ለሕክምና፣ ለኃይል ማመንጫና ለምርምር የመጠቀም ሙሉና የማይገሰስ መብት አላቸው። ስምምነቱ በወረቀት ላይ ብቻ እንዳይቀር የሚያደርገውና አገራትን በሕግ የሚቆጣጠረው ዋና መስሪያ ቤት ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ነው። በስምምነቱ አንቀጽ 3 መሰረት የኒኩለር መሳሪያ የሌላቸው ሀገራት በሙሉ ከኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ጋር አጠቃላይ የጥበቃ ስምምነት የመፈረም ሕጋዊ ግዴታ አለባቸው። ይህ ስምምነት ኤጀንሲው የሀገራቱን የኒኩለር ተቋማት የዩራኒየም ክምችትና ማብለያ ማሽኖችን በካሜራ በሴንሰርና በአካል በመገኘት እንዲመረምር ሕጋዊ ፍቃድ የመስጠት ግዴታ አለባቸው ማለት ነው። የመጀመሪያው የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ቁጥጥር ስርዓት አገራት በፈቃደኝነት ባሳወቋቸው ተቋማት ላይ ብቻ ያተኮረ ነበር። ነገር ግን በ1990ዎቹ ኢራቅና ሰሜን ኮሪያ በሚስጥር የኒኩለር ፕሮግራም በማካሄዳቸው ከተደረሰበት በኋላ የተጨማሪ ፕሮቶኮል ተዘጋጀ። ይህ ፕሮቶኮል ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ አስቀድሞ ሳይናገርና ባልታወጁ ተቋማት ላይ ጭምር ገብቶ የመፈተሽ ሰፊ ሕጋዊ ስልጣን ይሰጣል። ይህንን ፕሮቶኮል የፈረሙ ሀገራት
ይበልጥ ጥብቅ ለሆነ ዓለም አቀፍ ሕጋዊ ቁጥጥር ራሳቸውን ተገዢ ያደርጋሉ። የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መርማሪዎች በአንድ ሀገር የኒውክሌር ተቋም ውስጥ ሕገወጥ እንቅስቃሴን ወይም ለወታደራዊ አገልግሎት የሚውል ፍንጭ ካገኙ ጉዳዩን በቀጥታ ለኤጀንሲው የአማካሪ ቦርድ ያቀርባሉ። ቦርዱ ጥሰት መኖሩን ካረጋገጠ ጉዳዩን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይመራዋል። የጸጥታው ምክር ቤት ደግሞ በዓለም አቀፍ ሕግ ለአጠቃላይ የዓለም ደህንነት አስገዳጅ ውሳኔዎችን የማሳለፍ ስልጣን አለው። እነዚህም ኢኮኖሚያዊና ዲፕሎማሲያዊ ማዕቀቦችን መጣል እንዲሁም ማዕቀቦቹ ካልሰሩ ወታደራዊ እርምጃዎችን ጭምር የመፍቀድ ሕጋዊ መብት አለው። የኒውክሌር መሳሪያን ያለመታጠቅ ስምምነት አገራትን በሕግ ቢያስርም ፍጹም ሉዓላዊነታቸውን ግን አይጋፋም። የስምምነቱ አንቀጽ 10 ማንኛውም ሀገር ከከፍተኛ ብሔራዊ ጥቅሜ ጋር የተያዘ አስገዳጅ ክስተት አጋጥሞኛል ካለ የ3 ወር ቅድመ ማስጠንቀቂያ በመስጠት ከስምምነቱ የመውጣት ሕጋዊ መብት ይሰጣል። ይህ ክፍተት ስምምነቱን አደጋ ላይ ጥሎታል። ለምሳሌ ሰሜን ኮሪያ የዚህ ስምምነት አባል ነበረች። የኒውክሌር ቴክኖሎጂና ዕውቀትን ለሰላማዊ ዓላማ በሚል ካገኘች በኋላ እንደ አውሮፓውያን አቆጣጠር በ2003 ከአንቀጽ 10 በመነሳት ከስምምነት ወጣች። በመቀጠልም የኒውክሌር መሳሪያ ባለቤት መሆኗን አወጀች። ይህም ስምምነቱን አገራት እስከ መጨረሻው ለማሰር ያላቸውን ሕጋዊ ውስንነት ያሳያል። የዚህ ሕጋዊ አስገዳጅነት የሚሰራው ስምምነቱን በፈረሙ አገራት ላይ ብቻ ነው። ከስምምነቱ ውጭ የሆኑ አገራት በሕግ የመገደድ ግዴታ የለባቸውም። በአሁኑ ወቅት 4 ሀገራት የኒውክሌር ታጣቂ ሲሆኑ ነገር ግን የኒውክሌር መሳሪያ እንዳይስፋፋ የሚከለክለው ስምምነት አባል አይደሉም። ህንድና ፓኪስታን ስምምነቱን ፈጽሞ አልፈረሙም። እስራኤል በይፋ የኒውክሌር መሳሪያ አለኝ ባትልም ባለቤት መሆኗ የሚታወቅ ሲሆን ስምምነቱን አልፈረመችም። ሰሜን ኮሪያ ፈርማ የነበረች ቢሆንም ለቃለች። እነዚህ ሀገራት የኒውክሌር መሳሪያ እንዳይስፋፋ የሚከለክለውን ስምምነት ውጪ በመሆናቸው በኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የመፈተሽ ሕጋዊ ግዴታ የለባቸውም። ይህም በዓለም አቀፍ ደረጃ ባለ 2 ደረጃ መመዘኛ የሚል ከባድ ትችትን ያስከትላል። የስምምነቱ አንቀጽ 6 5ቱ የኒውክሌር ኃይሎች አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና ብሪታንያ የኒውክሌር ትጥቃቸውን በሂደት እንዲፈቱ ያስገድዳል። ነገር ግን ይህ አንቀጽ የተቀመጠው አጠቃላይ በሆነ የዲፕሎማሲ ቋንቋ በመሆኑ አገራቱ መቼና እንዴት ትጥቅ መፍታት እንዳለባቸው የሚያስገድድ የጊዜ ሰሌዳ የለውም። ታጣቂ ያልሆኑ አገራት በተደጋጋሚ እንደሚያማርሩት ሀያላን አገራቱ የሌሎችን ስምምነት አክባሪነት በጥብቅ እየተቆጣጠሩ እነሱ ግን የኒውክሌር ማከማቻዎቻቸውን እያዘመኑና እያሳደጉ ይገኛሉ። ይህ ድርብ መመዘኛ የስምምነቱን የሞራልና የሕግ የበላይነትን እያዳከመ መጥቷል። በአሁኑ ወቅት የኒውክሌር መሳሪያን ያለመታጠቅ ስምምነት ሕጋዊ አስገዳጅነት ከምንጊዜውም በላይ እየፈተነው ይገኛል። ሩሲያ የኒውክሌር ጦር መሳሪያዎችን በተጠንቀቅ ማቆሟና የተለያዩ ስምምነቶችን መታገዷ የስምምነቱን መንፈስ እየሸረሸረው ነው። የ2015ቱ የኒውክሌር ስምምነት ከፈረሰ በኋላ ኢራን ዩራኒየምን ወደ መሳሪያነት ደረጃ ለማድረስ እጅግ በጣም ተቃርባለች። ምንም እንኳን አሁን የኒውክሌር መሳሪያ እንዳይስፋፋ በሚለው ስምምነት አባል ብትሆንም የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መርማሪዎች እንቅስቃሴ መገደቧ ውጥረቱን አባብሶታል። በምስራቅ እስያ ያለው የደህንነት ስጋት እንደ ደቡብ ኮሪያ ያሉ ሀገራት ራሳቸውን ለመከላከል ሲሉ የኒውክሌር መሳሪያን እንዳይስፋፋ የማድረግ ስምምነትን ወጥተው የራሳቸውን የኒውክሌር መሳሪያ ስለማልማት በይፋ እንዲያስቡ እያስገደዳቸው ነው። የኒውክሌር መሳሪያዎች እንዳይስፋፋ የሚከለክለው ስምምነት ከተመሰረተ ከግማሽ ክፍለ ዘመን በላይ ቢቆጠርም የኒውክሌር ኃይላትን ትጥቅ በማስፈታት ረገድ የጠበቁትን ያህል ለውጥ ያላዩ በርካታ ሀገራት አዲስና ታሪካዊ መንገድን ለመከተል ወስነዋል። ይህም እንደ አውሮፓውያን አቆጣጠር በጃንዋሪ 2021 በይፋ ስራ ላይ የዋለውና የኒውክሌር መሳሪያዎችን የማገድ ስምምነት ትሪቲ ኦን ዘ ፕሮሂቢሽን ኦፍ ኒውክሌር ዌፐን በመባል የሚታወቀው ዓለም አቀፍ ውል ነው። ይህ ስምምነት የኒውክሌር መሳሪያዎችን ማልማት፣ መሞከር፣ ማምረት፣ ማከማቸት፣ ማስተላለፍና መጠቀምን በተሟላ መልኩና ያለምንም ልዩነት በዓለም አቀፍ ሕገወጥ የሚያደርግ የመጀመሪያው ስምምነት ነው። ቀደም ሲል እንደ ኬሚካላዊና ባዮሎጂካዊ መሳሪያዎች ያሉ የጅምላ ጨራሽ መሳሪያዎች በሕግ ሙሉ በሙሉ ታግደው የነበረ ቢሆንም የኒውክሌር መሳሪያ ግን ይህንን መሰል አጠቃላይ እገዳ አግኝቶት አያውቅም ነበር። ስምምነቱ ይህንን የሕግ ክፍተት የደፈነ የመጀመሪያው ዓለም አቀፍ ሰነድ ነው። የኒውክሌር መሳሪያ እንዳይስፋፋ በሚለው ስምምነት መሰረት ለአምስቱ ሀያላን ሀገራት አሜሪካ፣ ሩሲያና ቻይና እንዲሁም ብሪታንያና ፈረንሳይ የኒውክሌር መሳሪያ የመያዝ ልዩ መብት ተሰጥቷቸዋል።
እነሱም በሂደት ትጥቃቸውን ለመፍታት ቃል ገብተው ነበር። ነገር ግን ባለፉት 10 ዓመታት ሀያላን ሀገራት ትጥቃቸውን ከመፍታት ይልቅ የኒውክሌር ማከማቻቸውን በቢሊዮን የሚቆጠር ዶላር በመመደብ ይበልጥ እያዘመኑ መምጣታቸው ታጣቂ ያልሆኑትን ሀገራት ለከፍተኛ ብስጭት ዳርጓቸዋል። ይህም የሀያላኑን ድርብ መመዘኛ በመቃወም የኒውክሌር መሳሪያ ለማንም ሀገር ልዩ መብት ሊሆን አይገባም የሚል አቋም የያዙ ሀገራት በዚህ ስምምነት በጋራ ተፈጠሩ። ይህ የመነጨው ከባህላዊ የፖለቲካና የወታደራዊ ደህንነት ስሌት ሳይሆን ከሰብአዊ መብት ስጋት ነው። ስምምነቱ ትኩረት የሚያደርገው የኒውክሌር መሳሪያ በሚያደርሰው አስከፊና ዘላቂ የሰብአዊ መብት የአካባቢና የጤና ውድመት ላይ ነው። በተለይም ቀደም ሲል በተደረጉ የኒውክሌር ሙከራዎችና ጥቃቶች እንዲሁም በተለያዩ ደሴቶች ላይ የተደረጉ የሙከራ ሰለባዎች የደረሰውን መከራ መሰረት በማድረግ መሳሪያው በሰላማዊ ሕዝብ ላይ የሚያደርሰውን ጥፋት ለመከላከል ብቸኛው መንገድ ሙሉ በሙሉ ማገድ ነው የሚል ፍልስፍናን ይከተላል። የስምምነቱ ትልቅ ተግዳሮት ሁሉም የኒውክሌር ታጣቂ ሀገራት ስምምነቱን ለመፈረም ፍቃደኛ ለመሆናቸው ነው። በተጨማሪም የኔቶ አባል ሀገራት የአሜሪካን የኒውክሌር ጥላ ጥበቃ የሚያደርገው ስምምነቱን ይቃወማሉ። የእነሱ መከራከሪያ ይህ ስምምነት ተጨባጩን የዓለም የኃይል ሚዛን ያላገናዘበ በተግባር ሊሰራ የማይችልና አገራት ራሳቸውን እንዳይከለክሉ የሚያደርግ ነው የሚል ነው። የኒውክሌር ኃይላቱ ባይፈርሙትም እንኳን ስምምነቱ እንዴት ተጽዕኖ ሊያሳድር ይችላል የሚለው ጥያቄ ምሁራን የሞራል ጫናና ማግለል የሚለውን ስሌት ይጠቅሳሉ። ስምምነቱ የኒውክሌር መሳሪያን መያዝ እንደ ትልቅ ወታደራዊ ክብር ወይም ኃይል ሳይሆን እንደ ህገወጥና አሳፋሪ ድርጊት አድርጎ በዓለም አቀፍ ደረጃ ይፈርጃል። በርካታ ዓለም አቀፍ ባንኮች፣ የጡረታ ፈንዶችና የኢንቨስትመንት ተቋማት ከዚህ ስምምነት መጽደቅ በኋላ የኒውክሌር መሳሪያን የሚያመርቱ ኩባንያዎች በገንዘብ ከመደገፍና አክሲዮን ከመግዛት እየተቆጠቡ ይገኛሉ። ይህም በተዘዋዋሪ በኢንዱስትሪው ላይ ከባድ የኢኮኖሚ ጫና ይፈጥራል። ሀያላን ሀገራት አሁን ያሉትን መሳሪያዎች ከመቀነስ ይልቅ እያዘመኑ ነው። ቻይና አቅሟን እያሳደገች ነው። አሜሪካና ሩሲያ ደግሞ ይበልጥ ፈጣንና ረቂቅ የሆኑ ሚሳኤሎችን እየሰሩ ነው። አንደኛው ሲያዘምን ሌላኛው ወደ ኋላ ላለመቅረት ሲል እሽቅድድሙን ይቀጥላል። ሀያላን ሀገራት ለራሳቸው ብቻ ሳይሆን ለወዳጆቻቸው ለምሳሌ አሜሪካ ለኔቶ አባላት ለጃፓንና ለደቡብ ኮሪያ የኒውክሌር ጥበቃ ያደርጋሉ። መሳሪያቸውን ቢተው እንኳን እነዚህ ወዳጅ ሀገራት የራሳቸውን ኒውክሌር መስራት ሊጀምሩ ስለሚችሉ መስፋፋቱን ለመግታት ሲሉ መሳሪያውን በእጃቸው ይዛሉ። በዓለም አቀፍ ስምምነቶች ላይ ኒውክሌር የታጠቀ ሀገር የሚሰጠው ግምት የተለየ ነው። መሳሪያውን መተው ማለት ትልቅ የድርድር አቅም አሳልፎ መስጠት ማለት ስለሆነ ሀገራቱ ይህንን ጥቅም በቀላሉ አይለቁትም። የኒውክሌር መሳሪያዎች በሰው ልጅ ሕልውና ላይ የደቀኑትን ስጋት ለመቀነስና ዓለም አቀፍ አስተማማኝ የመኖሪያ ስፍራ ለማድረግ ብዙ እርምጃዎች እየተወሰዱ ነው። እንደ የኒውክሌር መስፋፋት መከላከያ ስምምነት ያሉ ቀድሞ የነበሩ ውሎችን ማደስና አዳዲስ ሀገራት አባል እንዲሆኑ ግፊት ማድረግ ያስፈልጋል። በተለይ በሀያላን ሀገራት መካከል የነበሩና የተቋረጡ የጦር መሳሪያ ቅነሳ ስምምነቶች እንዲቀጥሉ ማድረግ ወሳኝ ነው። ሀገራት የኒውክሌር መሳሪያን ለጥቃት ሳይሆን ለራስ መከላከያ ብቻ እንዲጠቀሙ በይፋ ቃል መግባት አለባቸው። ሁሉም የኒውክሌር ባለቤቶች ማንም ቀድሞ አይተኩስም የሚል ፖሊሲ ቢከተሉ የድንገተኛ ጦርነት ስጋት በከፍተኛ ሁኔታ ይቀንሳል። ብዙውን ጊዜ የጦር መሳሪያ እሽቅድድም የሚመነጨው ካለመተማመን ነው። በጠላትነት በሚፈራረጁ ሀገራት መካከል ቀጥተኛ የግንኙነት መስመሮች መዘርጋት፣ መረጃዎችን መለዋወጥና በጋራ የደህንነት ጉዳዮች ላይ መወያየት ስህተቶችን ለመከላከል ይረዳል። የኒውክሌር መቆጣጠሪያ ተቋማት በሳይበር ጥቃት እንዳይሰበሩ ወይም በስህተት ትዕዛዝ እንዳይተላለፉ ዘመናዊና አስተማማኝ ጥበቃ ማድረግ እንዲሁም የኒውክሌር ጥሬ ዕቃዎችን በሽብር ቡድኖች እጅ እንዳይገቡ ጥብቅ ክትትል ማድረግ ይገባል። አፍሪካና ላቲን አሜሪካ ቀድሞውኑም ከኒውክሌር ነፃ ቀጠናዎች ናቸው። ይህንን ተሞክሮ ወደ መካከለኛው ምስራቅና ወደ ሌሎች ውጥረት ባለባቸው አካባቢዎች በማስፋፋት መሳሪያው የሚገኝባቸውን የዓለም ክፍሎች ቁጥር መቀነስ ስጋቱን ያቀላል። የዓለም ሕዝብ ታዋቂ ግለሰቦችና መንግስታዊ ያልሆኑ ድርጅቶች በመንግስታት ላይ ተጽዕኖ ማሳደር አለባቸው። የኒውክሌር መሳሪያዎችን መታጠቅ እንደ ክብር ሳይሆን
እንደ ነውር የሚያይ ማህበረሰብ መፍጠር መሪዎች ትኩረታቸውን ወደ ሰላማዊ ልማት እንዲያዞሩ ያስገድዳቸዋል። የኒውክሌር ስጋትን መቀነስ በአንድ ጀንበር የሚሳካ ባይሆንም በሀገራት መካከል በሚገነባ እምነት፣ በህግ ቁጥጥርና በዲፕሎማሲያዊ ጥረት የሰው ልጅ ከጥፋት አፋፍ መመለስ ይቻላል። ዋናው ቁልፍ መሳሪያዎችን ማከማቸት ሳይሆን የጦርነት ፍላጎትን የሚያስቀሩ መፍትሄዎችን መፈለግ ነው። የተወደዳችሁ ቤተሰቦቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።